ከዛ እንደዚህ እሽት እያረጋችሁ ብብታችሁን በቃ በሁለት ቀን በሶስት ቀን ውጤት እንዳትጠብቁ። ትንሽ መቆየት አለባችሁ ቪዲዮአችን እንዳያጥርብን። ትንሽ ሳምንት 15 ቀን ከዛ በኋላ ፍክት ነው የሚለው ማርያምን። ከዛ ይሄን እየተጠቀማችሁ እንዳልኳችሁ አለባበሳችሁን አስተካክሉ። የሚያጣብቅ ቲሸርት ይሄ ጥብቅ አድርጎ የሚይዝ ጡት ማስያዣ እንዳልኳችሁ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለውላችሁ እኔ እግዚአብሔር ይመስገን። ውሏችሁ እንዴት ነው? ስራ እንዴት ነው? ሁሉ ነገር መልካም? እንግዲህ ያሉት ከሚጠፋ የወለዱት ይጥፋ ነው የሚባለው። ግን ተረቱ ትንሽ አይመጣም። የወለዱት ይጥፋም አይባልም። ግን ሰው ለቃሉ ታማኝ መሆን ጥሩ ነው። ስሪልን ያላችሁኝን ቪዲዮ ከምሰራላችሁ በፊት እናንተ ደግሞ ይሄን ቪዲዮ ላይክ እያረጋችሁ ኮሜንት እየሰጣችሁ ቫይራል አውጡት። እንደዚህ አይነት ቲፖች እንድሰራላችሁ ከፈለጋችሁ ለምሳሌ አሁን በፀጉር ዙሪያ እንደምታዩ ፀጉሬ ኦቨር ረዝም ላይሆን ይችላል፣ ግን ላዛው እያያችሁት ነው አይደለ? ደስ የሚል ቁጥጥር ተሰርቸው እየፈታሁት ነበረ። ገና አልጨረስኩትም። ላዛው በጣም የሚገርም ነው። እንግዲህ ልጅ አለው ኢትዮጵያ ነው የምኖረው፣ ግን በኢትዮጵያ ኗኗር ልጅ በማሳደግ ላይ ፀጉሬ እንደምታዩት ነው። ስለ ፀጉሬም እንደዚህ ሳይነቃቀል ከነወዙ የቆየበትን ምክንያት እሰራላችኋለሁ። ግን ለእናንተ የምሰራው ቪዲዮ ውጤታማ ሲሆን ነው እኔ የምሰራላችሁ ማለት ነው። የባለፈው ቪዲዮ ቫይራል አልወጣም፣ በሁለት ቀን አንድ ሺህ ላይ ነው የቆመ። ዛሬ ግን ይህንን ቪዲዮ ቫይራል የማውጣት ግዴታ አለባችሁ። ምክንያቱም ለኔ ትክክለኛ ሪያሊቲ የጠቀመኝን እዚህ ጋር የብብቴን እንደምታዩት ኤዲት የለው ምን የለው፣ በቃ እኔ እንደምታዩት ጸይም ነኝ አይደል? ግን የጸይም ሰው ብብት እንደዚህ ነጭ ሆኖ ብዙዎቻችን እንቸገርበታለን። ይሄ አጭር ቀሚስ ለመልበስ ምናምን ትንሽ ሰው ፊት ያሰማቅቀን፣ እንደዚህ ሰውነታችን ወደ ላይ ብድግ ለማድረግ ምናምን ያሸማቅቀናል። እሱን የሰጠኝ መፍትሄ ለእናንተ ለእህቶቼ ብዙዎቻችሁ የብብቱን ስሪልን ስላላችሁ ዛሬ ልሰራላችሁ መጥቻለሁ። አላስረዝምባችሁም። እዚህ ጋር የምታዩት ማቴሪያል አለ። በማርያም በአላህ ሁላችሁም ግን ይሄንን ማቴሪያል ስታዩ ቪዲዮ ስክሮል አድርጋችሁ አሳልፋችሁ አይደለም። እኔ ባላያችሁ ፈጣሪ ያያችኋል። ምንድነው ቀስ ብላችሁ በእርጋታ ፕሮሰሱን አዳምጡኝ ማለት ነው። ይቅርታ ቤተሰቦቼ ባባዬ ረብሾይ ቪዲዮ ተቋረጠ። ምን እያልኳችሁ ነበረ? ቪዲዮ እንዳታሳልፉብኝ የግድ ቲፓችሁን ወይም ደግሞ የዚህን ጥቅም ለማግኘት ብላችሁ ቪዲዮ አሳልፋችሁ ካያችሁ የኔ ቫይራል አይወጣም። ቫይራል አልወጣም ማለት ደግሞ ሌላ ቲፖችን አልሰጣችሁም። ለምሳሌ ፊቴ እንደምታዩት ጥቁቁር ነበረ። በፊት የምታቆኝ ዩቲዩብ ላይ ታቆኛላችሁ፣ ቲክቶክ ላይ ምናምን እንደምታዩ ፊት ያው ሜካፕ የለ የምቀባው ነገር የለ፣ እንደዚህ ጥርት ያለ ፊት ነው። እንዴት ፊቴ ጠራ? እሱንም እነግራችኋለሁ። ተረከዛችሁ የሚያስቸግራችሁ እያንዳንዱ ነገር እኔ ልጅ ሳሳደግ እቤት ቁጭ ብዬ የሞከርኳቸውን የሰሩልኝን ለእናንተ ሼር እንዳረጋችሁ ቪዲዮን በአግባቡ ስክሮል ሳታረጉ የምፈልጓትን ነጥብ ብቻ ለማየት አሳልፋችሁ ሳታዩ ሙሉ በሙሉ ካያችሁት ቪዲዮ ቫይራል ስለሚወጣ፣ ቫይራል ከወጣ ደግሞ እንዳልኳችሁ ለእናንተ ጥቅም ያለው ነገር እሰራለሁ ማለት ነው። ፀጉሬን እንግዲህ እግዚአብሔርን እኔ ለራሴ ራሱት እንትን ነው የሚመስል ዊግ ነው የሚመስል ከለሩ ምናምን። የፀጉር ዋናው ቁመቱ አይደለም፣ ላዛው አሪፍ ነው መቆየቱ ነው። ፀጉር ቤት የትኛውም ፀጉር ቤት ሂጄ ፀጉሬን በጣም ነው የሚያደንቁልኝ ማርያምን። አሁን ወደ ስራው እንሄዳለን። እዚህ ጋር ያዘጋጀነው ማቴሪያል አለ። ምንድነው? ሂድ ፋጡማን ጠይቃት፣ ሂድ ፋጡማን ጠይቃት የት እንደሄደች። ወደዛ ዙሩና ሽናሽ። ይቅርታ ቤተሰብ። እዚህ ጋር ያዘጋጀናቸው ማቴሪያሎች አሉ። እዚህ ጋር አለን፣ እዚህ ጋርም አለ፣ እዚህ ጋርም አለ። እነዚህን ማቴሪያሎች ከመንገሬ በፊት አንድ ነገር ልንገራችሁ። እነዚህ ማቴሪያሎች አዘጋጅታችሁ እንኳን ብብታችሁ ላይ ብታደርጉት ብብታችሁ ጥቁረቱን አይቀይርም። ቅድመ ዝግጅት ማድረግ አለባችሁ።
ምን አይነት ቅድመ ዝግጅት? ለምሳሌ ብዙዎቻችን ለምሳሌ ይቅርታ ብዙዎቻችን የሚያጣብቅ ልብስ እንለብሳለን። ማማ የዛ ተጫዋቱ እሺ ከገዛሽው አከፍሊውና እዛ ጋር ተጫዋት በኋላ ነው እገዛላችኋለሁ። ሂዱ እሺ ሂዱ እሺ እኔ ማርዋ ስጩ እሺ። ከዛ የሚያጣብቅ ጡት ማስያዣ ለምሳሌ አሁን አንዳንድ ጡት ማስያዣ ይሁት እዚህ ጋር ወደ ላይ ከፍ ብሎ በጣም የሚያጣብቅ ከሆነ የብብቴ ጠረን ማስለቀቂያው እሱን የምንጠቀም ከሆነ የሚያጣብቅ ቲሸርት በተለይ ይሄ አለኮ ኮተን የሆኑ ልብሶች ልስልስ ያሉ ልብሶች ችግር የለውም። ግን ለምሳሌ ዩኒፎርም አለ አይደለ? የመዳም ቀበሞች ዩኒፎርም ስንለብስ ዩኒፎርም የሚገዙልን አንዳንድ መዳሞች ድርቅ ያለ ልክ እንደ ኬሻ የሚጎረብጥ ነገር ነው። እሱ ስራ በምንሰራ ሰዓት ይሄ እንዲህ አይደል የሚታጠፈው፣ ይፈጋፈጋል። ከልብሱ ጋር ሲፈጋፈግ ሰውነታችን እየጠቆረ ነው የሚሄደው። ስለዚህ ማቴሪያሉን ይሄን ያዘጋጀነውን የብብት ማጽጃውን እንኳን ብንጠቀም ዋጋ የለውም። ገባችኋ? ስለዚህ ምን ቅድመ ዝግጅት ምን ማድረግ አለባችሁ? ሰፋ ያሉ ልብሶች መልበስ። መዳሞች ወፍራም ጥብቅ የሚያደርግ በጣም ኮምፎርት የሚነሳ የሚሻክር ልብስ ካለበሷችሁ ከገዙላችሁ ዩኒፎርም እናንተ ምን ማድረግ አለባችሁ? ልስልስ ያለች ቲሸርት እዚች ሙቀት ቢኖር እንኳን እዚች ድረስ እጅጌ ጉርድ የሆነች ልስልስ ያሉ እኮ አሉ፣ ልስልስ ያሉ ቲሸርቶች ከውስጥ እነሱን መጠቀም አለባችሁ። በቃ ብብታችሁ ምንም የማይፈገፍግ ነገር መልበስ አለባችሁ። ሰፋ ያለ ለቀቅ ያለ ገባችኋ? እሱን ነው እኔ ያየሁት ሀገር ውስጥ ገብቼ የግድ ማቴሪያል ተጠቅሜ ብቻ አይደለም አለባበስ የሚያስተካክል ከሚያጣብቅ ልብስ አልለብስም፣ ሻካራ ልብስ አልለብስም። እሱን ቅድመ ዝግጅት ማድረግ አለብን ማለት ነው። ኦኬ እሱን አድርገን ከዛ የብብት በተለይ ዶዶራንቶች አታድርጉ። ዶዶራንት በጣም ነው የሚያቃጥል። ብዙ ጊዜ ላባችን ላይ ምናምን ዶዶራንት ስናረገው ሰውነታችን ልክ እንዴት ነው የጋለ መጥበሻ ላይ ዘይት ስናርግ ችስ እንደሚለው ሰውነታችን እንደዛ ነው ችስ የሚለው። ስለዚህ ካልቻላችሁ ቶሎ ገላችሁን እየታጠባችሁ ምንም አይነት የብብት ለሽታ ብላችሁ የሚቀበውን ሆነ የሚረጨውን አለመጠቀም። እኔ አሁን አልጠቀምም። ካልሆነ ሎሚ ተጠቀሙ። አሁን አረብ ሀገር ላይ ሙቀት አለ፣ ስራ ስንሰራ ምናምን ጠረን የሚያመጣብን ከሆነ ሎሚ ሳይበዛ በትንሿ ሎሚ መብዛት የለበትም፣ በትንሿ ሎሚ መጠቀም። የብብት ብላችሁ ምንም ነገር አትጠቀሙ። ልብሳችሁን በሰዓቱ ማጠብ፣ ገላችንን በሰዓቱ መታጠብ፣ ጠረን እንዳያስቸግረን ማለት ነው። ይሄ የመጀመሪያ ቅድመ ዝግጅታችን ነው ማለት ነው። ሲቀጥል እዚህ ጋር ያው እንግዲህ አብረን እያየን ነው የምናዘጋጀው የምጠቀመውን ነገር። እዚህ ጋር ቡና፣ የተፈጨ ቡና ያው በግምት ማለት ነው። እኔ ለእናንተ ለማሳየት ነው። ኦሬዲ አሁን አልጠቀመውም፣ ለቆልኛል። ይኸውት ቡና ነው፣ የተፈጨ ቡና አይታይም? የተፈጨ ቡና። ከዛ ቀጥለን ምን እንጠቀማለን? ስኳር። ባባ ሂድ፣ ስራ ልጨርስና እመጣለሁ። እኔ እገዛልሃለሁ በኋላ። እሺ እኔ አባት ያው ስኳር። ማማ እኔ ስራ ነኝ፣ እዛ ሂዱ። ቤተሰብ እንግዲህ ባባና ማማ እየረበሹኝ ነበረ። እዚህ ጋር ስኳር ጨምረናል። ከዛ ትንጥዬ ውሃ፣ በጣም እንዳይቀጥንብን ማለት ነው። ትንጥዬ ውሃ መድኃኒዓለምን በጥፊ ነው የምልህ። ሂድ ባባ፣ ስራ ለስራ ሄዱ። ከዛ በጣም ይቅርታ እንደው ወይኔ ጉዴ። ከዛ እንደዚህ በማንኪያ እናዋህደዋለን ማለት ነው ስኳራችንና ቡናችንን። በጣም ቀላል ነው። አረብ ሀገር ሁሉም አለ አይደለ? እርድም ለብቻ። እርድ ደግሞ በምን አይነት መንገድ እንደምትጠቀሙ በቀጣይ ቪዲዮ ሰራላችኋለሁ። ለጊዜው አሁን የቡና ስክራፕ ነው ያመጣሁት። ይሄ ቡና ስክራፕ አይደለም ለብብት፣ ጉልበታችሁ የሚጠቁር ከሆነ እዚህ ጋር ብልታችን ምናምን ላይ ታፋችን አካባቢ ላይ እንደዚህ ስንሄድ በተለይ ወፈር ያሉ ሰዎች ስንራመድ የሚተሻሸው እሱን ራሱ በምን መንገድ እንደምናስለቅ። ከዛ እዚህ ጋር የሰራ ነው ስኳርና ቡና አለ። ውሃ በጣም አታርጉበት። ለምን ውሃ ከሆነ ቅጥን ይልና እዚህ ጋር ለማሸት አይመችም ማለት ነው። ግን ትክክለኛ ይሄ እንዳጠፋልኝ ለማሳየት እናንተን ሙከራ አድርጌ አሳያችሁ። ከዛ ሎሚ እዚህ ጋር ግማሽ ሎሚ እንደዚህ ተጠቅመን ግማሹን
አስቀምጠን ሌላ ጊዜ እንጠቀማለን እንዳትሉ። ምክንያቱም ሎሚ ሲትሪክ አሲድ ስላለው ከተከፈተና ከተቆረጠ ስለሚመር ምናምን ፍሬሽ ስለማይሆን ለብብታችን ጥሩ አይሆንም ማለት ነው። ይሄን ደግሞ ለፊታችሁ እንዳትጠቀሙ። በተለይ ሎሚው ይኸው አያሽዋ እንደዚህ አድርገን እንደዚህ ማሸት እንደዚህ ያችሁ ነው። እሽት በቃ እኔ አሁን ለማሳየት ነው፣ አልፈልግም። ቪዲዮ እየሰራው ነው ኦሬዲ እንደምታዩት። እንደዚህ አድርጋችሁ እሽት በደንብ በቃ ለ10 ደቂቃ ለ15 ደቂቃ እሽት አድርጋችሁ ወዳው በሳሙና ሙልጭ አድርጋችሁ መታጠብ ማለት ነው። ባባ እንዳትወጣ አዶኒ ፋጡሜ ሊወጡ ነው። አንተ አዶኒ እሺ ከዛ እሺ ከዛ እንደዚህ እሽት እያረጋችሁ ብብታችሁን በቃ በ2 ቀን በ3 ቀን ውጤት እንዳትጠብቁ። ትንሽ መቆየት አለባችሁ ቪዲዮአችን እንዳያጥርብን። ትንሽ ሳምንት 15 ቀን ከዛ በኋላ ፍክት ነው የሚለው ማርያምን። ከዛ ይሄን እየተጠቀማችሁ እንዳልኳችሁ አለባበሳችሁን አስተካክሉ። የሚያጣብቅ ቲሸርት፣ ይሄ ጥብቅ አድርጎ የሚይዝ ጡት ማስያዣ እንዳልኳችሁ ወፍራም ሆኖ ራሱ ይሄ ሽክር ያለ ልብስ አትልበሱ። ይሄ ከፊታችን በላይ ፊታችን አሁን በጣም ሶፍት ነው፣ ትንሽ ነገር ነው የሚያበላሸው። ብብታችን ደግሞ ከፊታችን በላይ በጣም ሶፍት ነው፣ በጣም ሴንሲቲቭ ነገር ነው፣ ስስ ነገር ነውና የሆነ ሸካራ ልብስ ካገኘው ወዳውኑ ነው ወደ መጥቆር የሚሄደው ማለት ነው። ሶ እነዚህን ነገሮች ካደረጋችሁ ወዳውኑ ብብታችሁ እናንተ እንደምትፈልጉት ፍክት ብሎ ከዛ ደግሞ ይሄ ፀጉር ሲያወጣ ወደ ቶሎ አትላጩ። ቶሎ መላጨት ራሱ እንትን ይላል እና ስትላጩ ደግሞ ምን ታረጋላችሁ? እዚህ ጋር የሚያወጣው ነው የብብታችሁን ፀጉር ስትላጩ በሳሙና አኩርፋችሁ በሻምፖም ሆነ በሳሙና በኮረፈ ነገር ነው። በደረቁ አትላጩ። በደረቁ ሲሆን ነው የመጥቆር ባህሪ የሚያመጣው። ስለዚህ በደረቁ ልጭት አድርጋችሁ ልብሳችሁን በፎጣ ካዳረቃችሁ በኋላ ነው ልብስ መልበስ። እንዳልኳችሁ መርሳት የለባችሁ ነገር የብብት ለሽታ ማጥፊያ ብላችሁ የብብት አትጠቀሙ። በተለይ ዶዶራንቱ ይህ ዶዶራንቱ ፍሽ የሚል የለም የሎሚ የካሮት ምናምን የተለያየ አለ እዛ አረብ ሀገር ታውቃላችሁ። ሰው እሱን እንዳትጠቀሙ። እንዳልኳችሁ ያው አረብ ሀገር ውሃ እግዚአብሔር ይመስገን እኔ በቀን 3 ጊዜ ነበር እዛ የምታጠበው። ጧት ታጠባለሁ ወደ ስራ ሲሄድ ቅልል እንዲላይ። ቀን አካባቢ ሙቀት ሲሆን ትጥብላለሁ፣ ማታ ስተኛ ታጠባለሁ። እንደዛ ከሆነ ምንም አይነት ብደክሙ ምንም አይነት ስራ ብትሰሩ ብብታችሁ ምንም አይነት ጠረን አያመጣም ማለት ነው። ስለዚህ ባትጠቀሙት ባትቀቡት ባይነይ ማለት ነው። ስለዚህ በዚህ መንገድ እነዚህን የነገርኳችሁን የብብት ማጽዳ አሁን ያሳያችሁን የብብት ማጽዳ አለባበሳችሁን የነገርኳችሁን አለባበስ ካደረጋችሁ የነገርኳችሁን ያሳየኋችሁን የብብት ማጽዳ ከተጠቀማችሁ በእርግጠኝነት ኤልዱ እናመሰግናል ሰርቶልናል እንደምትሉ ተስፋ አደርጋለሁ። እናንተም ደግሞ ይሄን ቪዲዮ ስክሮል ሳታደርጉ በስነ ስርዓት የምትፈልጓትን ቲፕ ብቻ ሳይሆን እኔ ማሳያችሁን ትክክለኛውን ከቅደም ተከተሉ ከመጀመሪያ እስከ መጨረሻው እዚህ ቪዲዮ ላይ የተናገርኩት ቪዲዮ በሙሉ ለእናንተ ቫልዩ ስላለው ሁላችሁም በስነ ስርዓት በማዳመጥ ተጠቃሚ ሁኑ። ለቀጣይ እንዳልኳችሁ ስለ ፀጉሬ ሰራላችሁ። ፀጉሬ እንደምታዩት ወዙን ይዩት፣ ላዛነቱ ይዩት፣ ከርዳዳ አይደለም ይዩት። እንግዲህ ስለ ፀጉሬ ሰራላችኋለሁ። እንዳልኳችሁ ፊት ይዩት፣ ምንም አይነት ኤዲት የለውም። ይዩት እንግዲህ ማርያምን እዚች ጋር ሰሞኑን እዚች ጋር ያወጣው እንደው ማይስተሪሽ ላይ ስለሆንኩኝ ሲሆን ነው እንጂ እኔ ፊቴ እግዚአብሔር ይመስገን ሜካፕ ወይ ማለስለሻ ምናምን በምን እንደዚህ ፊቴ ጥርት እንዳለ ምነግራችኋለሁ። የዛሬው ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። እናንተም ቫይራል እንደምታስወጡልኝ ተስፋ አደርጋለሁ። ወዳችኋለሁ። ስለነበረን ቆይታ ባይ ባይ። I love you so much.